ሰላም ጤና ይስጥልኝ። ይህ የፈጠነ ሚዲያ ነው። ፈጣን እውነተኛና የተጣሩ መረጃዎችን ይዘንላችሁ ቀርበናል። በዛሬው መረጃችን በአዲስ አበባ ህወሓትን በመቃወም የተጀመረው ህዝባዊ ሰልፍ ወደ ሌሎች የሀገሪቱ ክፍሎችና ዓለም አቀፍ ደረጃ ሊሰፉ መሆኑ ተገለጸ። የህወሓቱ ሊቀመንበር ዶክተር ደብረጽዮን በበኩላቸው የመከላከል አቅማችንን ማጠናከር አለብን ብለዋል። ዝርዝሩን ወደ እናንተ እናደርሳለን። እንዲሁም የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ በሀገራችን የሸሪያ ህግ ፈጽሞ አይኖርም ሲሉ አውጀዋል። የትምህርት ፖሊሲውም ወደ ቴክኖሎጂና ሳይንስ እንደሚቀየር አስታውቀዋል። እንመለከተዋለን። በአዲስ አበባ ከተማ ህወሓትን በመቃወም የተጀመረው ህዝባዊ ሰልፍ በሌሎች የኢትዮጵያ ክፍሎችና በዓለም አቀፍ ደረጃ ተጠናክሮ እንደሚቀጥል የትግራይ የሰላምና ለውጥ ምክር ቤት አስታወቀ። ይህ በእንዲህ እንዳለ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር ከብልጽግና መንግስት ሰላም አይጠበቅም ባይ ናቸው። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ቃል በአዲስ አበባ የተካሄደውን የተቃውሞ ሰልፍ ተከትሎ መግለጫ የሰጡት የትግራይ የሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ አቶ ነጋ አሰፋ በሰልፉ ላይ የተሳተፉ ወገኖች ህወሓትን አፋኝና ጸረ ዲሞክራሲያዊ ሲሉ መኮንናቸውን ገልጸዋል። አቶ ነጋ እንደገለጹት ህወሓት በክልሉ ወጣቶችን ያለ ፍላጎታቸው በማፈስ ወደ ጦርነት ለማስገባት የሚደረገው ጥረት ዓለም አቀፍ ወንጀል ነው። አክለውም ወጣቶች በትንሽ ገንዘብ ተሽጠው በሱዳን የእርስ በርስ ጦርነት ውስጥ እንዲማገዱ የተደረገ በመሆኑ የፌዴራል መንግስት ይህንን ድርጊት በአስቸኳይ እንዲያስቆም ጠይቀዋል። በተጨማሪም በክልሉ በሚንቀሳቀሱ አካላት ምክንያት የፕሪቶሪያው የዘላቂ ግጭት ማቆም ስምምነት የተጣሰ እንደሆነ የገለጹት ኃላፊው ህወሓት ከፍተኛ በጀት መድቦ በአዲስ አበባ የተካሄደውን ሰልፍ ለማደናቀፍ ቢሞክርም ሳይሳካለት መቅረቱንና በቀጣይም በሌሎች የሀገሪቱ ክፍሎችና በውጭ ሀገራት ህዝባዊ ተቃውሞ እንደሚቀጥል ተናግረዋል። በሌላ በኩል ደግሞ በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ በተካሄደው የህዝብ ውይይት ላይ ከዚህ ፈጽሞ የተለየ አቋም አንጸባርቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጀምሮ በትግራይ ህዝብ ላይ ጥቃት ለማድረስ ያለመ እቅድ መከተላቸውን የገለጹት ደብረጽዮን ከብልጽግና መንግስት ሰላም መጠበቅ እንደማይቻል ተናግረዋል። ከፕሪቶሪያው ስምምነት በኋላ የነበረው የሰላምና የልማት ተስፋ መክኖ ትግራይ ድጋሚ ወደ ከባድ ችግር የተመለሰች መሆኗን የጠቆሙት ሊቀመንበሩ የትግራይን ሉዓላዊነት ለማስከበርና ተፈናቃዮችን ለመመለስ የመከላከል አቅምን ማጠናከርና ተገቢ ህዝባዊ ውሳኔዎችን መውሰድ እንደሚያስፈልግ አሳስበዋል። በቀጣይ ዜናችን ወደ ምዕራብ አፍሪካው ሀገር ቡርኪና ፋሶ በማምራት በዲጂታል ዓለም ከፍተኛ መነጋገሪያ የሆነውን አዲስ የፖሊሲ ውሳኔ እንደሚከተለው። የቡርኪና ፋሶ ጊዜያዊ ፕሬዚዳንት ካፕቴን ኢብራሂም ትራኦሬ ሀገራቸው በጭራሽ የሸሪያ ህግን የማትከተል መሆኗንና የመንግስታቸው ቀጣይ ትኩረት የትምህርት ፖሊሲውን ወደ ሳይንስና ቴክኖሎጂ በማዞር ብቁ ባለሙያዎችን ማፍራት እንደሆነ ይፋ አደረጉ። ፕሬዚዳንቱ ይህንን ያወጁት በዋና ከተማዋ ዋጋዱጉ ካያጋ ክልል ተወካዮች ጋር በተደረገ ህዝባዊ የምክክር መድረክ ላይ ባደረጉት ንግግር ነው። ፕሬዚዳንት ትራኦሬ በንግግራቸው ወቅት ሀገሪቱ አሁን ያለችበትን የሃይማኖት ነትና የትምህርት ስርዓት ማሻሻያ አስፈላጊነት አስመልክቶ ጠንከር ያሉ ነጥቦችን አንስተዋል። መንግስታቸው ለማንኛውም እምነት እኩል እውቅና እንደሚሰጥና አምባገነናዊ የሃይማኖት ጫናዎችን እንደማይቀበል የገለጹት ካፕቴን ትራኦሬ እሳቸው ራሳቸው የእስልምና እምነት ተከታይ ቢሆኑም በሀገሪቱ የሃይማኖት የበላይነትን የመጫን ፍላጎት እንደሌላቸው አብራርተዋል። እኔ እስላም ነኝ፣ ነገር ግን በቡርኪና ፋሶ ያለ ማንኛውም ዜጋ የመረጠውን ሃይማኖት የመከተል ሙሉ መብት አለው። በዚች ሀገር ውስጥ በጭራሽ የሸሪያ ህግ አይኖርም ሲሉ ለተሰበሰቡት ተወካዮች ተናግረዋል። ከሃይማኖት ጉዳይ ባሻገር ፕሬዚዳንቱ የሀገሪቱን የትምህርት ስርዓት በጥብቅ የኮነኑ ሲሆን የዛሬዎቹ ወጣቶች በተግባራዊ እውቀት ላይ ካላተኮሩ የሀገሪቱ ልማት ወደፊት ሊራመድ እንደማይችል ገልጸዋል። እንደሳቸው ገለጻ በርካታ ወጣቶች ለሀገር ግንባታ በማያገለግሉ ረቂቅ ንድፈ ሀሳቦችና በሃይማኖታዊ ስርዓቶች ላይ ብቻ ጊዜያቸውን እያባከኑ ይገኛሉ። በመሆኑም የሀገሪቱ የትምህርት ፖሊሲ ሙሉ በሙሉ ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ትኩረት ወደሚያደርግ ስርዓት እንደሚቀይር አስታውቀዋል። ሀገራችንን ለመገንባት በቴክኖሎጂ እውቀት የዳበሩ ሰዎችን ነው የምንፈልገው እንጂ የሸሪያ ምሁራንን አይደለም ሲሉ አጽንኦት ሰጥተዋል። ይህ የፕሬዚዳንት ኢብራሂም ትራኦሬ ንግግር በዲጂታሉ ዓለምና በማህበራዊ ሚዲያ የመነጋገሪያ ርዕስ የሆነ ሲሆን በተለይም የቴክኖሎጂ ሽግግርና የትምህርት ማሻሻያ ለአፍሪካ እድገት ወሳኝ ነው ብለው በሚያምኑ ወጣቶችና ልሂቃን ዘንድ ከፍተኛ ድጋፍና አድናቆት እያገኘ ይገኛል። ውድ የፈጠነ ሚዲያ ተከታታዮች ለዚህ ሰዓት አዘጋጅተን ያቀረብንላችሁ የተጣሩ አበይት ዜናዎቻችን እነዚህን ይመስሉ ነበር። ወቅታዊ ፈጣንና እውነተኛ መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ አትርሱ።